ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ነሐሴ 7 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የሀገር ሉዓላዊነትና ብሔራዊ ጥቅሞችን ለማስጠበቅ የሚያስችል ሰራዊት ለማደራጀት በአርቲፊሻል ኢንተለጀንስ መታገዝ ይገባል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ የጸጥታ ኃይሎች ማንነት ተኮር እርምጃ ወስደዋል መባሉን ውድቅ ማድረጉን እንዲሁም በ2018 ከ7700 በላይ ሁነቶች ያለ አንዳች የጸጥታ ችግር በሰላም ተጠናቀዋል ሲል የጸጥታና የጋራ ግብረ ኃይል ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የሀገር ሉዓላዊነትና ብሔራዊ ጥቅሞችን ለማስጠበቅ የሚያስችል ሰራዊት ለማደራጀት በአርቲፊሻል ኢንተለጀንስ መታገዝ ይገባል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢፌዴሪ መከላከያ ሰራዊት በሰው ሰራሽ አስተውሎት ወይም AI ቴክኖሎጂ የተደራጀ ዘመናዊ መከላከያ ሰራዊት ለመገንባት የሚያስችል የመግባቢያ ስምምነት መፈራረማቸውን ኢንስቲትዩቱ አስታውቋል። ስምምነቱ ሁለቱ ተቋማት በሎጂስቲክ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ እንዲሁም በአየር ኃይልና በኤሌክትሮኒክ ዋርፌር ዘርፎች በAI በመታገዝ የሰራዊቱን አቅም ማሳደግ የሚያስችሉ አበይት ጉዳዮችን ያካተተ መሆኑ ተገልጿል። የፌዴራል ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በስምምነቱ ወቅት ባስተላለፉት መልእክት የሀገር ሉዓላዊነትና ብሔራዊ ጥቅሞችን ለማስጠበቅ በሚያስችል መልኩ ዘመናዊ ሰራዊት ለማደራጀት በአርቲፊሻል ኢንተለጀንስ ቴክኖሎጂ መታገዝ ወሳኝ መሆኑን መናገራቸውን ኢንስቲትዩቱ ገልጿል። ዘርፉ የሚያስፈልገው የሰው ኃይል በማልማት ረገድ የAI ዩኒቨርሲቲ መቋቋሙ ለኢንስቲትዩቱ ከፍተኛ አበርክቶ እንደሚኖረው ፊልድ ማርሻል ገልጸው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአጭር ጊዜ ውስጥ ፈጣን እድገት ማስመዝገብ የቻለ ሀገር አቀፍ ተቋም ነው ሲሉም ገልጸዋል። መረጃ በጣም ኢምፖርታንት ነው። ስራ ይፈልጋል። ለበልቱና ሪፈራል ሆስፒታሎቹ ላይ ብትሰሩ ምክንያቱም ራሱ ሕክምና ወደ AI የተቀየረ ስለሆነ ማሽኖቻችን AI ናቸው መሆን ያለባቸው። ከአሁን በኋላ የሚኖሩን ማሽኖች AI መሆን አለባቸው። አዳዲስ ሆስፒታሎች እየተሰሩ ያለቁ አሉ። የሕክምና መሳሪያ ይፈልጋሉ። ምን አይነት ሕክምና መሳሪያ ከAI ጋር ምን እንትን ይኖረዋል የሚል ነገር እየታየ አብሮ ከተሰራ ብዙ ነገር ከዚህ ይገኛል። ሜንተናንሱ ከትራዲሽናል መውጣት አለበት። የሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ እና ሁሉም ሲሙሌተር ይፈልጋሉ። ስለዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የAI ቴክኖሎጂ ለመከላከያ ኃይል በተለይም በአየር በምድርና በሳይበር ከፍተኛ ጠቀሜታ አለው ሲሉ ተናግረዋል። ዋና ዳይሬክተሩ ኢንስቲትዩቱ የሀገር መከላከያ ሰራዊትን ለመደገፍ ቁርጠኛ መሆኑንም አረጋግጠዋል። የማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ የጸጥታ ኃይሎች ማንነት ተኮር እርምጃ ወስደዋል መባሉን ውድቅ አደረገ። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ወቅታዊ ክልላዊ ጉዳዮችን አስመልክቶ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ በክልሉ ጉራጌ ዞን አበሽጌ ወረዳ የጸጥታ ኃይሎች ማንነት ተኮር እርምጃ ወስደዋል መባሉን ውድቅ አድርጓል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በሰጡት መግለጫ ክልሉ በአዲስ ከተቋቋመ ጊዜ ጀምሮ የክልሉን ሰላም በማረጋገጥ ረገድ ቅድሚያ ተሰጥቶ እየተሰራ ይገኛልን ብለዋል። የክልሉ መንግስት ከየትኛውም ተግባር ይልቅ የሰላም ጸጥታ ተግባርን ተቀዳሚ ስራ አድርጎ እየሰራና ድጋፍና ክትትል እያደረገ ቢሆንም በክልሉ አንዳንድ አካባቢዎች አልፎ አልፎ የሚከሰቱ ችግሮች አሉ ሲሉ በመግለጫ አንስተዋል። በጉራጌ ዞን አበሽጌ ወረዳ በዋልጋና ዳርጌ አካባቢ ነዋሪ ህዝብ ለዘመናት በአብሮነትና አንድነት የኖረ ህዝብ ነው ያሉት ኃላፊው በአካባቢው ከዚህ በተቃራኒ ሽፍታ ያሏቸው አካላትና ጽንፈኛ በሚል ከገለጿቸው አካላት ጋር ተቀናጅተው እየሰሩ ነው ሲሉም ገልጸዋል። ቡድኑ ብሔር ተኮር ጥቃት እያደረሰ ነው ያሉት አቶ ተመስገን ፋኖነን በሚል ስያሜ እየተንቀሳቀሱ ነው ብለዋል። ሆኖም ኃላፊው ፋኖነን ይላሉ ሲሉ የገለጿቸው አካላት ከገቡበት እኩይ ተግባር ተላቀው በሚፈልጉት የስራ መስክ መሰማራት እንዳለባቸው ከህብረተሰቡ ጋር መግባባት ላይ ተደርሷል።
መንግስት የህዝብን ሰላምና ደህንነት የመጠበቅ ህገ መንግስታዊ ኃላፊነት ተጥሎበታል ያሉት አቶ ተመስገን በመሆኑም የክልሉ መንግስት ከፌዴራልና ከኦሮሚያ ክልል መንግስት ጋር በጋራ ህግ የማስከበር ስራዎችን እየሰራ ነው በማለትም ተናግረዋል። በመሆኑም በቅንጅት በተሰሩ ስራዎች የመንግስት የሰላም አማራጮችን አንቀበልም ብለዋል ባሏቸው አካላት ላይ እርምጃ መወሰዱን ነው የገለጹት። ተጨባጭ ሀቁ ይህ ነው ያሉት የክልሉ ሰላምና ጸጥታ ቢሮ ኃላፊው ብሔር ተኮር የሚወሰድ እርምጃ ተብሎ በሚዲያ የሚሰራጨው መረጃ ከእውነት የራቀ ነው በማለትም ገልጸዋል። በ2018 ከ7700 በላይ ኩነቶች ያለ አንዳች የጸጥታ ችግር በሰላም ተጠናቀዋል ሲል የጸጥታና የጋራ ግብረ ኃይል አስታወቀ። የጸጥታና የጋራ ግብረ ኃይል 2018 የጸጥታ ጥበቃ አፈጻጸሙን በመገምገም የቀጣይ ትኩረት አቅጣጫዎችን አስቀምጧል። በዚህም የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ የጋራ ግብረ ኃይሉ ስኬታማ ስራ እንደሰራ ጠቁመው የወንጀል ስጋትን ማስቀረት መሰረት ያደረገና የታሪካዊ ጠላቶችን ፍላጎት እንዳይሳካ የማድረግ የተጠናከረ ቅንጅታዊ አሰራር መቀጠል እንዳለበትም ገልጸዋል። ወንጀልን መከላከልና ተፈጽሞም ሲገኝ የመመርመርና ህብረተሰቡን በማሳተፍ እንዲሁም መረጃን በማደራጀት የሚከናወኑ ተግባራትን በማጠናከር የጸጥታ ሰላም ኃይሎች ተልዕኮ ወስደው የሚንቀሳቀሱ ግለሰቦችና ቡድኖች በሚገባ መቆጣጠር እንደሚያስፈልግም አሳስበዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናንት ጀነራል አስራት ደኔሮ በበኩላቸው ባሳለፍነው 2018 ጥምር የጸጥታ ደህንነት የጋራ ግብረ ኃይሉ በቅንጅት በመስራት 7ኛው ሀገራዊ ምርጫን ጨምሮ በከተማዋ የተከናወኑ የተለያዩ ሀገር አቀፍና ዓለም አቀፍ የአደባባይ ሁኔታዎችና ኮንፈረንሶች በሰላም እንደተጠናቀቁ ገልጸው በቀጣይም ህብረተሰቡን በማሳተፍ ከተማዋን ለማተራመስ የሚሞክሩ ጸረ ሰላም ኃይሎች እንቅስቃሴ መግታት ይገባል ሲሉም ተናግረዋል። በከተማዋ ላይ የሚፈጸሙ ወንጀሎችን ለመከላከልም የጋራ ግብረ ኃይሉ ፈጣንና አስተማማኝ የመረጃ ልውውጥ ማድረግ አስፈላጊ መሆኑን አሳስበው የኤሌክትሮኒክ መረጃዎችን በማቀናጀት የሚከናወኑ ተግባራት አጠናክሮ ማስቀጠል ያስፈልጋልን ብለዋል። በቀጣይም ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 ከ80 ሺህ በላይ እንግዶች እንደሚሳተፉ ተናግረው ዘመናዊ የቴክኖሎጂ ውጤቶችን በመጠቀም ጉባኤው ፍጹም ሰላማዊ ሆኖ እንዲጠናቀቅ እንደሚሰራም ገልጸዋል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በበኩላቸው ባሳለፍነው 2018 ከ7700 በላይ ሁነቶች ያለ አንዳች የጸጥታ ችግር በሰላም ሊጠናቀቁ መቻላቸውን ጠቁመው በመሰረተ ልማቶች ላይ የሚፈጸሙ ወንጀሎችን ለመከላከልም አስፈላጊ ቁጥጥርና እርምጃ መወሰድ እንዳለበትም አሳስበዋል። የውይይቱ ተሳታፊዎች በበኩላቸው በ2018 በጋራ ግብረ ኃይሉ በተከናወኑ የጸጥታ ማስከበር ተግባራት የተገኙ ውጤቶችን በ2019 ለማስቀጠል እንደሚሰራም ተናግረዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ እስራኤል በጋዛ ያካሄደችው የድሮን ጥቃት የሐማስ አዛዥን ኢላማ ያደረገ መሆኑን ገለጸች። የእስራኤል ጦር እንዳስታወቀው በጋዛ ውስጥ በሚንቀሳቀሱ የእስራኤል ወታደሮች ላይ ጥቃት ለማድረስ ያቅድ የነበረው የሐማስ አዛዥን ኢላማ ያደረገ መሆኑ ነው። ትራምፕ እንዲህ ያሉ ጥቃቶችን ማቆም ጨምሮ በጋዛ የሰላም ጥረቶችን ለማስቀጠል ያለመ ስምምነት ይፋ ካደረጉ ወዲህ በድሮን የሚፈጸሙ ጥቃቶች ጥብቅ ክትትል እየተደረገባቸው ይገኛሉ። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። የእስራኤል ጦር ትላንት ረቡዕ ዕለት በሰሜናዊ ጋዛ የሰላም ጥረቶች በሚከታተሉ አካላት በኩል እንዲያሉ ጥቃቶች እንዲያቆሙ ጫና ቢደረግበትም በጋዛ ሰርጥ ውስጥ በፈጸመው የድሮን ጥቃት አንድ የሐማስ አዛዥ ላይ ጉዳት ማድረሱን አሳውቋል። ጦሩ በጋዛ ሰርጥ ውስጥ በፈጸመው የድሮን ጥቃት ሌላ አንድ ፍልስጤማዊ መጎዳቱም ተነግሯል። ይህ ጥቃት የተፈጸመው በግዛት ውስጥ በሚንቀሳቀሱ የእስራኤል ወታደሮች ላይ ጥቃት ለማድረስ ሲያቅድ የነበረ የሐማስ አዛዥን ኢላማ ያደረገ መሆኑም ነው። አሜሪካ በጋዛ ያለውን ጦርነት ለማቆም ያቀረበችውን የፕሬዝዳንት ዶናልድ ትራምፕ የሰላም እቅድን አዲሱን ትግበራ ለማስፈጸም በደረሰበት ጫና ምክንያት እስራኤል ዋና ጥቃቶቿን ካቀዘቀዘች ወዲህ ከአንድ ሳምንት በላይ ባለው ጊዜ ውስጥ የተፈጸመው የመጀመሪያው የአየር ጥቃት ነው። የፍልስጤም ሕክምና ባለሙያዎች የእስራኤል የድሮን ጥቃት በሰሜናዊ ጋዛ ሰርጥ በምትገኘው ቤተልያ ከተማ ውስጥ እንደሆነም ተናግረዋል። የእስራኤል ጦር በወጣው መግለጫ በእስራኤል ወታደሮች ላይ የተደቀነውን ስጋት ለማስወገድ ሲባል ጥቃት የተሰነዘረበት ሰው በአየር ጥቃት መመታቱን ገልጿል። አክሎም ሰራዊቱ በስምምነቱ መሰረት በደቡባዊ እዝ ስር በቦታው ተሰማርተው
እንደሚቆይና አፋጣኝ ስጋቶች ላይ የሚደረጉ እርምጃዎችን አጠናክሮ እንደሚቀጥል ማመላክቷል። በአሜሪካ የሚደገፈው የተኩስ አቁም ስምምነት የሁለት ዓመቱን ሙሉ ውጊያ በጥቅምት ወር ካቆመ ወዲህ በእስራኤል ጥቃት 1250 በላይ ፍልስጤማውያን በጋዛ የተገደሉ ሲሆን አብዛኞቹ ደግሞ ሰላማዊ ሰዎች ናቸው። ሐማስ አብዛኛውን ጊዜ ስለተገደሉት ተዋጊዎች መረጃ የማይሰጥ በመሆኑ ከተገደሉት መካከል ስንቶቹ ታጣቂዎች እንደሆኑም ግልጽም አይደለም። በእስራኤል በኩል በቀረበው መረጃ መሰረት በተመሳሳይ ጊዜ ውስጥ 4 የእስራኤል ወታደሮች በጋዛ ባሉ ታጣቂዎች መገደላቸውን አሳውቋል። ይህ ጥቃት እስራኤል እንደ አውሮፓውያን አቆጣጠር ከነሐሴ 3 ጀምሮ ይፋ ያደረገችው የመጀመሪያው በድሮን ጥቃት የተፈጸመ ነው። ፕሬዚዳንት ዶናልድ ትራምፕ እንዲያሉ ጥቃቶችን ማቆምን ጨምሮ በጋዛ የሰላም ጥረቶችን ለማስቀጠል ያለመ ስምምነት ይፋ ካደረጉ ወዲህ በሚፈጸሙ ጥቃቶች ላይ ጥብቅ ክትትል የተደረገባቸውም ይገኛሉ። ሐማስ ትጥቁን ለመፍታት ያቀረበውን እቅድ የተቀበለ ቢሆንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሐማስ እስራኤል ሙሉን ከመቀበሏ በፊት ሙሉ በሙሉ ትጥቁን መፍታት አለበት በማለት መናገራቸው አይዘነጋም። የትራምፕ የሰላም ቦርድ ኃላፊዎች በበኩላቸው ስምምነቱን ወደፊት ለማስኬድ እስራኤል ጥቃቶችን እንድታቆም አሳስበዋል። የእስራኤል ጦር ኢላማ ስላደረገው ሰው ዝርዝር መረጃ ከመስጠትም ተቆጥቧል። የፓኪስታን የውጭ ጉዳይ ሚኒስትር ኢሳቅ ዳር በበኩላቸው የሁቲ አማጽያን በባብኤል መንደብ ላይ በሚገኝ መርከብ ላይ የፈጸሙትን ጥቃት ያወገዙ ሲሆን 3 ፓኪስታውያን መገደላቸውንና አንዱ መቁሰሉንም ተናግረዋል። ይህ የሁቲዎች ጥቃት በአጠቃላይ የ6 ሰዎችን ህይወትንም ቀጥፏል። የሆርሙዝ ሰርጥ በኢራን ምክንያት ሙሉ በሙሉ በመዘጋቱና አሜሪካ በኢራን ወደቦች ላይ የጣለችው እገዳ ምክንያት በየመን ደቡባዊ ጫፍ በሚገኘው የቀይ ባህርና የባብኤል መንደብ ሰርጥ ላይ አዲስ ትኩረት አርፏል። ይህም የሳውዲ አረቢያ የነዳጅ ምርቶቿን የምታጓጓዝበት አማራጭ የባህር መስመር መሆኑም ይታወቃል። አሜሪካ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳላት የተናገሩት ዶናልድ ትራምፕ ይህንኑ ይዘነው እንቀጥላለን ብዬ አስባለሁ በማለትም ተናግረዋል። ነገር ግን ኢራን በበኩሏ የሆርሙዝ ሰርጥ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እስካልተነሳና የኢራን ጥያቄዎች እስካልተመለሱ ድረስ አይከፈትም ማለቷም አይዘነጋም። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ